አንድ ነገር ተመልከታችሁ ውሳኔ ለመወሰን ምን ያህል ቅርብ ናችሁ? ይህንን ነገር ከመመለሳችሁ በፊት እስቲ አንድ ነገር ላሳያችሁ። ሁለት ሰዎች አሉ እንበል። እናም ለነዚህ ለሁለት ሰዎች ስሞችን እሰጣቸዋለሁ። ከዛም እናንተ እነዚህ ሰዎች ምን አይነት ሰው እንደሆኑ ነው የምትለዩልኝ። እዚህ ጋር ኖት የምሰጣችሁ ነገር መጀመሪያ ላይ አይምሯችሁ ላይ የመጣውን ሰው ነው የምትይዙልኝ። አሁን ዝግጁ ናችሁ? የመጀመሪያው ሰው ፍቅር፣ ለሰዎች ኬር ያለው ጨለማ። ሁለተኛው ሰው ጨለማ፣ ለሰዎች ኬር ያለው ፍቅር። የትኛው ነው ጥሩ የትኛው ነው መጥፎ ሰው? እርግጠኛ ነኝ የመጀመሪያው ሰው ጥሩ ነው የምትሉት፣ ምክንያቱም ፍቅር ብለን ስለጀመርነው መጀመሪያ ላይ ማለት ነው። ነገር ግን እኮ ለነዚህ ለሁለት ሰዎች የተጠቀምናቸው ቃላቶች ተመሳሳይ ናቸው። የቀየርነው change of the word ነው፣ ቃላቶቹን የቀያየርናቸው። በዚህ ምክንያት ብቻ የተሳሳቱ ውሳኔዎችን እንወስናለን ማለት ነው። ለምንድነው መጥፎ ውሳኔዎች የምንላቸው wrong decision የምንላቸው ነገሮች ለመወሰን ቅርብ የምንሆነው? የዚህን ጥያቄ መልስ ለመመለስ ዛሬ ይዤላችሁ የመጣሁት መጽሐፍ ዳንኤል ኮለመንን Think Fast and Slow የሚለውን መጽሐፍ ይዤላችሁ መጥቻለሁ። የዚህ መጽሐፍ ጸሐፊ ዳንኤል ኮለመን የኖቤል ፕራይዝን አሸናፊ ነበር። እናም ሳይኮሎጂስት ኢኮኖሚስትም ጭምር ነው። ኖቤል ሽልማቱን ያገኘው በ2002 በኢኮኖሚስትነቱ ነው። የዚህ መጽሐፍ አይዲያ ማይንድ ብሎ ነው ይላሉ ብዙ ሰዎች። እመኑኝ ጥሩ ነገር ታገኙበታላችሁ። ይህንን መጽሐፍ አለማንበብ እጅግ ኮስት ያስከፍላችኋል። በተለይ በህይወታችሁ ሃይ ሪጋርድለስ የምትመኙ ወይንም ደግሞ ፕሮፌሽናል መሆን የምትፈልጉ ከሆነ ይህንን መጽሐፍ ማንበብ ግዴታ ነው። ምክንያቱም መጥፎ ውሳኔዎችን እንዳትወስኑ፣ እሱ ብቻ ሳይሆን ደግሞ ብዙ ገንዘባችሁንም እንዳታጡ ስለሚያደርጋችሁ ነው። እናም የዚህ መጽሐፍ ጸሐፊ ዳኒ ልክ ሲጀምር ይህንን መጽሐፍ በሁለት ከፍሎታል። ሲስተም 1 እና ሲስተም 2 ብሎ እነዚህን ነገሮች በሁለት ነገር ላስረዳችሁ። እስቲ አሁን አስቡት፣ አይምሯችሁ ላይ ሁለት ሰዎች አሉና የመጀመሪያውን ሰው ሲስተም 1 እንበለው፣ ሁለተኛውን ሰው ደግሞ ሲስተም 2 እንበለው። እናም ሲስተም 1 ያልነው ሰው የክላስ ሜታቸው ነው ብለን እናስብና እጅግ በጣም ክላስ ውስጥ የሚሳተፉ፣ ክላስ ውስጥ ጥሩ አክቲቪቲ ያላቸው፣ አስተማሪ የሚወዳቸው እንደዚህ አይነት ተማሪ ነው ሲስተም 1 ብላችሁ አስቡ። እናም በቃ አስተማሪ የሚጠይቀውን በሙሉ ጥያቄ የሚመልሰው እሱ ብቻ ነው። ሲስተም 2 የምንለውም ደግሞ እሱም የክላስ ሜታቸው ነው፣ ነገር ግን እጅግ በጣም ቀርፋፋ ነው፣ ቶሎ ጥያቄዎችን አይመልስም፣ ነገር ግን በጣም ኮንሰንትሬት ነው፣ ነገሮችን አስተውሎ አስቦ ነው እነዚህ ነገሮች የሚያደርጋቸው። እናም ሲስተም 2 ፎከስ ያደርጋል፣ ኮምፒውት ያደርጋል፣ እናም አናላይዝ ማይንድ አላቸው የምንለው አይነት ሰው ነው ሲስተም 2። እናም የሚቀመጠው ኮርነር ላይ የሚቀመጡ ተማሪዎች የሉም፣ ጥግ ላይ ብቻቸውን በሳይለንት እንደዚህ አይነት ተማሪ ነው ብላችሁ አስቡ። ነገር ግን እጅግ በጣም ደግሞ ስማርት ሰው ነው። አሁን ይህንን ነገር ስትመለከቱ ሁለቱም ሲስተሞች እጅግ በጣም አስፈላጊ የምንላቸው አይነት ናቸው። ለምሳሌ አንድ መስሪያ ቤት ላይ እየሰራን ነው እንበል፣ እናም የሲስተም 1 ስኪል የለንም እንበል፣ እጅግ በጣም ብዙ ነገር ነው የሚያሳጣን። ምክንያቱም ቶሎ ችግሮቹን የሚፈታው እሱ ስለሆነ ማለት ነው። ሲስተም 2 የምንለውም ደግሞ የለንም ማለት ኮምፕሌክስ የሚባሉ ትኩረት ወይንም ፎከስ የሚፈልጉ ካልኩሌሽኖችን ደግሞ የሚፈታልን ሰው የለም ማለት ነው። ሁለቱም ሲስተሞች በቦታቸው ላይ እጅግ በጣም አስፈላጊዎች ናቸው። እናም ችግር የሚፈጠረው ሮንግ ሲስተምን ስንጠቀም ነው ማለት ነው። ለምሳሌ ሲስተም 2 ነን እንበልና በጣም ቶሎ ችግሮች መፈታት ያለባቸው ነገሮች ገጠሙን፣ ነገር ግን እነዚህን ችግሮች አልፈታናቸውም ማለት ያንን ነገር አጣነው ማለት ነው። ምክንያቱም ሲስተም 2 እጅግ በጣም ስሎና ትኩረት የሚፈልግ ሰው ስለሆነ ማለት ነው። መጀመሪያ ላይ የምንሰጣቸው ዲሲዥኖች ፕራይም ይባላሉ። ፕራይም ማለት መጀመሪያ ላይ ለዛ ነገር የሚለውን አመለካከት ነው። ለምሳሌ ቪዲዮን ልክ ስንጀምር የሰጠናቸው ምሳሌዎች እንመልከት። የመጀመሪያውን ሰው ፍቅር ብለን ጀመር ነው እና ምን ሰው የምናስበው በቃ ፍቅር እንደሆነ ነው። ሁለተኛውን ሰው ግን ያሰብነው ኢቪል ወይንም ደግሞ ዳርክ ብለን ስንጀምረው ይህ ሰው ጨካኝ ወይንም ደግሞ ጥሩ ሰው እንዳልሆነ ነው የምናስበው። ምክንያቱም የመጀመሪያውን ሰው ልክ ፍቅር ብለን ስንጀምር ሁላችንም 90% የሰው ጥሩ ሰው እንደሆነ ነው የምናስበው። ሁለተኛውን ቃል ስንሰማ፣ ሶስተኛውን ቃል ስንሰማ ግን ለዛ ሰው ያለን ነገር እየቀነሰ ይመጣል። በተቃራኒውም ደግሞ ሁለተኛው ሰው መጥፎ ብለን ስንጀምር 90% የሰው መጥፎ እንደሆነ ነው የምናስበው። እና መጀመሪያ ላይ በሰጠናቸው ዲሲዥን ብቻ እነዚህ ሰዎች ምንም ያክል እንኳን መጨረሻ ላይ ጥሩ ሰዎች ናቸው ብንልም አመለካከታችን ግን አይቀየርም። አንድ ጀርመን ባር ውስጥ ምን ኤክስፐሪመንት ተሰራ መሰላችሁ? እናም እዛ ጀርመን ባር ውስጥ የፈረንሳይ ሙዚቃ ነበር የተከፈተው እና በጣም ብዙ ሰዎች የፈረንሳይን ወይን መጠጣት ጀመሩ። በሌላኛው ቀን ደግሞ የጀርመን ሙዚቃ ነበር የተከፈተውና በጣም ብዙ ሰዎች የጀርመንን ቢራ ሲጠጡ ነበር። አስቡት እንግዲህ ሙዚቃን ብቻ በመቀየር የሰዎችን ቢሄቪየር መቀየር ይቻላል ማለት ነው። ስለዚህ እናንተ እስቲ ያስቡት በቀን ከቀን ህይወታችሁ ምን አይነት ቤኔፊቶችን ምን አይነት ሮንግ ዲሲዥኖችን እንደምትወስኑ።
ለምሳሌ እስቲ ጠዋት ከእንቅልፋችሁ ስትነሱ ሩማችሁ ውስጥ ወይንም የተኛችሁበት መኝታ ቤት ውስጥ የምታዩት ነገር መጀመሪያ ላይ እጅግ ደስ የሚላችሁን ነገር ነው። የምታዩት ነገር ደስ የማይል ከሆነ ሙሉ ቀናችሁ እየተረበሸ ነው የሚሆነው። ለዛ ነው ጠዋታችን ቀናችን ይወስናል የሚባለው። ጠዋት ላይ የምትመለከቱት ነገር እጅግ በጣም ቫልዩ ስላለው ማለት ነው። ጠዋት ላይ ስትነሱ ያላችሁን ነገር አስቡ። ያላችሁን ቤተሰብ ሊሆን ይችላል፣ የምትወዷቸውን ሰዎች ሊሆን ይችላል፣ ጓደኞቻችሁን፣ ጤናችሁን፣ እነዚህ ነገሮች አስቧቸው። እመኑኝ ወዲያው ነው አቲቲዩዳችሁን የሚቀይረው። ለምሳሌ አንድን ሰው ልታገኙ ወይንም ደግሞ ለኢንተርቪው አንድ ቦታ እየሄዳችሁ ሊሆን ይችላል ለስራ። ትኩረታችሁን በሙሉ እዛ ሰው ላይ አድርጉ። እንዴት ሰላም እንደምትሉት ትኩረታችሁን አድርጉ። እንዴት ነው ከዛ ሰው ጋር ሃንድ ሼክ የምታደርጉት? የአይን አስተያየታችሁስ እንዴት ነው? ምክንያቱም ይህን ቪዲዮ እኮ ስንጀምር ነግሬያችሁ ነበር። የመጀመሪያ ነገሮች እጅግ በጣም ተጽዕኖ ስላላቸው ማለት ነው። እመኑኝ ምንም ያክል ኖሌጅ ምንም ያክል ፕሮፌሽናል ሆናችሁ የመጀመሪያ እይታችሁ ጥሩ ካልሆነ ለነዛ ሰዎች ሁሌም እነዛ ጥሩ ያልሆናችሁ ሰዎች እንደሆኑ ነው የሚያስቡት። ለምሳሌ ነጋዴ ልትሆኑ ትችላላችሁ። ማስተዋል ያለባችሁ ነገር እናንተ ሱቅ ውስጥ የሚመጡት ሰዎች መጀመሪያ ላይ የሚመለከቷቸውን ሁለት ነገሮች ማጤናቸውን አትርሱ። ምንድነው ሰዎች እናንተ ሱቅ መጀመሪያ ላይ ሲገቡት የሚመለከቱት ነገር? በዛ በሚመለከቱት ነገር ነው የእናንተን ሱቅ ጀጅ የሚያደርጉት። ይህ ነው እንግዲህ ፕራይሚንግ የሚባለው። እስቲ አንድ ቀላል ምሳሌ እንመልከት። እናንተ የሪል ስቴት ኤጀንት ናችሁ እንበልና ሰዎችን ማግባባት፣ ሰዎችን ቤትን ማሸጥ የእናንተ ስራ ሊሆን ይችላል። እናም የመጀመሪያው ዲሲዥናችሁ ምንድነው መሆን ያለበት? ያንን ሪል ስቴት ሊመለከቱ የመጀመሪያ የመጡትን ሰዎች የመጀመሪያ የምትነግሯቸው ቃላት ነው ለእናንተ ያላቸው አመለካከት፣ እናንተ ለምትገነቡት ሪል ስቴት የሚኖራቸው። በመጀመሪያ ላይ አይ ሆፕ ጥሩ አግሪመንት ወይንም ጥሩ ስምምነት እንደሚኖረን አስባለሁ። አንፌር ይሆንኩ ወይንም ደግሞ የተሳሳትኩ ከመሰለ በማንኛውም ሰዓት እባክህ አስቆመኝ ብላችሁ ወሬያችሁን ጀምሩ። በዚህ ሰዓት ላይ እመኑኝ ሰዎች በደንብ ይወዷቸዋል። ምክንያቱም ሰዎች የተሳሳትኩ ስትሏቸው ከኔ ይልቅ አንተ ታውቃለህ እያላችኋቸው ነው። ሰዎች ደግሞ አናቀምን ሳይሆን እኛ ብቻ እናውቃለን ነው የሚሉት። ሰዎች እኮ አንተ ታውቃለህ ብላችሁ ስታዳምጧቸው ምቾት ይሰማቸዋል። ሞር ከእናንተ ጋር ማውራት ይፈልጋሉ። ይህንን ሴንቴንስ ስትሰሙት ምናልባት ቀላል ሊመስላችሁ ይችላል። ነገር ግን ስምምነት ላይ እመኑኝ ሞክሩት፣ እጅግ ትልቅ ለውጥ ታገኙበታላችሁ። ራሳችሁን ፕራይም የምታረጉት ራሳችሁ ናችሁ። ለራሳችሁ ኔጌቲቭ ነገሮች የምትነግሩ ከሆነ እኔ ለዚህ ነገር በቂ አይደለም፣ እኔ ይህንን ነገር ማድረግ አልችልም የምትሉ ከሆነ ራሳችሁን ለውድቀት እያዘጋጃችሁ ነው ማለት ነው። ምክንያቱም መጀመሪያ ላይ ለአይምሯችሁ የነገራችሁት ውድቀትን ስለሆነ። ፕራይሚንግ የምንለው ሰብኮንሺየስ ሌቭል ነው። በዚህ መጽሐፍ ላይ ሌላ ጥናት ምን ይላል? ቆማችሁ ለሰዎች ቃላትን ብታነቡ የነዛ ሰዎች ምላሽ መጥፎ ነው የሚሆነው ለእናንተ። ምክንያቱም ቃላቶቹን ስታነቡላቸው እየረበሻቸው እንደሆነ ነው የሚያስቡት። አስቡት እንግዲህ በማይገባ ቋንቋ ቆማችሁ ስታነቡ የሰዎች ሁላ ባህሪ ይቀየራል። እንግዲህ አስቡት ሰዎች በሚያነቡት ደስ በማይል ቃላት ባህሪያችን የሚቀየር ከሆነ ኔጌቲቭ ኢምፓክት ኔጌቲቭ ነገሮች ላይ አእምሯችሁ ስትነግሯቸው እንዴት ኔጌቲቭ ኬሚካሎችን ባይመሯችሁ እንደሚያመነጭ። ምክንያቱም ኔጌቲቭ ነገሮችን ስታስቡ ኢማጂኔሽን እና ኢሞሽን የሚባሉ ነገሮች አሉ። ከምትሰሙት ቃላትና ባህሪያችሁን ከሚቀየሩ እጅግ እጥፍ ነው ማለት ነው። እስቲ አሁን ደግሞ ስለ ሎስ ቨርዥን ቫይስ እንመልከት። እኔ ወደ እናንተ መጣውና ሳንቲም ወደ ላይ ፍሊፕ አድርጌ እንጮት ጌም አልኳችሁ። እናም ካሸነፍከኝ እኔ 5000 እሰጣለሁ አልኳችሁ። እናንተ ደግሞ ካሸነፋችሁኝ እናንተ ለኔ 5000 ትሰጡኛላችሁ አልኳችሁ። እናም 50% ነው እድል ያላችሁ ለማሸነፍም ለመሸነፍም። እና ጌሙን ትጮታላችሁ? እርግጠኛ ነኝ መልሳችሁ አይ ነው የሚሆነው። ምንም ያክል እንኳን ሳንቲሙ እኩል ቢሆንም ማለት ነው የምታሸንፉት። እናም ይሄንን ቀይሬ እናንተ ካሸነፋችሁ እኔ 8000 እሰጣችኋለሁ አልኳችሁ። 5000 የነበረውን አሻሽዬ። ኔጌቲቭ የምንላቸውም እንደዚህ ናቸው። ከፖዚቲቭ ከአንድ ይልቅ 3 እጥፍ አይምሯችሁ ላይ መጥፎ ኬሚካሎችን ያመነጫሉ። ኔጌቲቭ የምንላቸው ነገሮች ሞር ስትሮንግ ናቸው ከፖዚቲቭ። ይህ የሚሆነው እንግዲህ ማጣትን ስለምትፈሩ ወይንም መሸነፍን ሎስት የምንለውን ስለምትፈሩ ነው። ይህ ነው እንግዲህ በመጽሐፉ ላይ ሎስት ቨርዥን ባይስ ሜት። ለምሳሌም በለና እናንተ አዲስ ቢዝነስ መጀመር ፈለጋችሁና በዛ ቢዝነስ ስኬታማ የምትሉትን አንድ ጓደኛችሁን አወራችሁ ስለዛ ቢዝነስ እና መዛ ቢዝነስ ላይ ኔጌቲቭ ነገሮችን ብቻ እንዴት እንደሚከስር ቢነግራችሁ ያንን ቢዝነስ መጀመር እጅግ በጣም ነው የምትፈሩት። በተለይ ብዙ ጊዜ አዲስ ነገሮችን መጀመር ፈልገን ኔጌቲቭ ነገሮችን የምንሰማ ከሆነ ፓራላይዝ ነው የሚያደርገን። አዲስ ነገሮችን መጀመር እጅግ በጣም ስለሚያስፈራ ማለት ነው። ሌላው ላይ ደግሞ የምንመለከተው ሳንክ ኮስት ፋላሲ ነው። ሳንክ ኮስት ማለት ያለፈ ኮስታችን ማለት ነው፣ ወይንም ደግሞ የጠፉት ሎስት ያደረግናቸው ያጣናቸው ነገሮች። ለምሳሌ እንበልና እናንተ አንድ የኮንሰርት ትኬት ገዛችሁ። እናም በዛ በኮንሰርት ዕለት አመማችሁና መሄድ አልቻላችሁም። በጣም በቃ ብርድ ነው እንበል ለምሳሌና መሄድ አልቻላችሁም። ነገር ግን ያንን ትኬት ስለገዛችሁት ብቻ
ከዛ ኮንሰርት አትቀሩ። በተመሳሳይ ቢዝነሳችን ላይ ስራ ላይ ይሄ ነገር ያጋጥመናል። ለአንድ ቢዝነስን ለመስራት እጅግ በጣም ከፍተኛ ገንዘብ አውጥተን ሊሆን ይችላል። ነገር ግን ያንን ገንዘብ ስላወጣ ነው ብቻ ያንን ነገር አናቆሙም እንሰራዋለን። ምናልባት ማትፈልጉት ሪሌሽንሺፕ ውስጥ ልትሆኑ ትችላላችሁ። ነገር ግን ያሳለፋችሁትን አመታት ታያላችሁ። እኔኮ ከሱ ጋር ከሆንኩኝ 6 አመት ሆነኝ፣ እንዴት ነው የምተው? እኔኮ ከሷ ጋር ከሆንኩኝ 4 አመት ሊሆነኝ ነው፣ እንዴት ነው የምተዋት? ያሳለፋችሁትን ጊዜ ይቆጫችኋል። ያንን ግንኙነት ማቋረጥ እጅግ በጣም ትፈራላችሁ። ይህ ነው እንግዲህ የፊውቸርን ሰክሰስ የማያሳየን። ምክንያቱም እናንተ ያለፈውን ኮስት ነው እያሰባችሁ ያላችሁት። በየትኛውም መልኩ አስቡት፣ በሎጂክም አስቡት። የእናንተ ያለፈ ኮስት የወደፊት ዲሲዥናችሁን አይለውጠውም። ታዲያ ይህ ከሆነ ችግራችሁ ለምንድነው ማትለብሷቸውን ማትፈልጓቸውን ልብሶች ቁም ሳጥናችሁ ውስጥ የምታስቀምጡት? በጣም ብዙ ስፔሶች ይዘውባችኋል። ነገር ግን አውጥታችሁ ደግሞ እነዛን ነገሮች መጣል አትፈልጉም። ምክንያቱም ይህንን ነገር እኮ እንደዚህ ብር አውጥቼ ነው የገዛሁት ትላላችሁ። በዚህ ሰዓት ላይ ታዲያ የሚሰራው ሲስተም 2 ነው። ነገር ግን በአጋጣሚ ሁላችንም ሰነፎች ነን። እነዚህ ነገሮች ማድረግ አንፈልግም። ፍሬሚንግ ባይስን እስቲ ደግሞ እንመልከት። አያርገውና አመማችሁን በል ከዛ በኋላ ዶክተር ጋር ሄዳችሁ እናም ኃይለኛ በሽታ እንዳለባችሁና ለመኖር 10% ብቻ እድል እንዳላችሁ ነገራችሁ። እናም ሌላ ዶክተር ጋር ሄዳችሁ እናም ያ ደግሞ ዶክተር 90% ለመኖር እድል እንዳላችሁ ነገራችሁን በል። በአጋጣሚ እነዚህ ሁለት ዶክተሮች የነገሯችሁ ነገር ተመሳሳይ ነው። ነገር ግን በጣም የምትጨነቁት ለመኖር 10% ቀርቷቸዋል ያላችሁ ዶክተር ላይ ነው። ይህ ነው እንግዲህ ፍሬሚንግ የሚባለው። ሲቲንጎች፣ ሲቹዌሽኖች የኛን ኢፌክቲቭ ዲሲዥን የመቀየር አቅም አላቸው። እናንተ እነዛን ነገሮች ባስቀመጧቸው ነው። እናንተ በቀይ ፍሬም ካስቀመጣቸው እነዛ ነገሮች ሁሌም ቀይ ናቸው። እናንተ ግን በአረንጓዴ ፍሬም ካስቀመጣቸው እነዛ ነገሮች አረንጓዴ ናቸው ማለት ነው። ሄሎ ኢፌክት። አትራክት አያረጉም ከምንላቸው ይልቅ አትራክት የሚያረጉ ሰዎች ፈኒ ናቸው፣ ስማርት ናቸው፣ ሌላም ደግሞ ተወዳጅ ናቸው። ፊዚካል አፒራንስ ወይንም ደግሞ ኢሬሌቫንት ካራክተር የምንላቸው ነገሮች እጅግ በጣም ይሰራሉ። ለምሳሌ ሁለት ሴቶች ተመሳሳይ ወንጀልን ፈጽሞ ብዙ ሰው የሚያዳለው እጅግ በጣም አትራክት ለምታረገው ሴት ነው። ፊዚካል አፒራንስ አትራክሽን ያላቸው ሰዎች አንድ መስሪያ ቤት ላይ ኢንተለጀንት፣ ኮምፒተንት፣ ኳሊፋይ መሆን እድላቸው እጅግ በጣም ይሰፋ ነው። ስለዚህ አንድ ነገር ማማከር ስትፈልጉ፣ አንድ ነገር ዕውቀት የሚሰጣችሁን ኖሌጅ ሼር ያደርገኛል ብላችሁ የምታስቡትን ሰዎች ስታስቡ በመጀመሪያ ላይ አይምሮአችሁ የሚመጣው አትራክት ወይንም ኢሬሌቫንት የሚያደርጋችሁን ሰው ነው ወይስ ደግሞ ሞር ኖሌጅ ያለው ሞር ዕውቀት አለው የምትሉትን ሰው ነው? እጅግ በጣም ሀብታም ቢባል ላይፍ ስታይል ያለው ጥሩ መኪና የሚነዳ የትኛውን ነው የምትመርጡት እናንተ? ኤንከሪንግ ለምሳሌም በልና አንድ ሌዘር ልትገዙ አንድ ሾፕ ገባችሁ። ከዛም በኋላ አንድ ሌዘር ስትመለከቱ ለምሳሌ 4000 ይላል እና ለእናንተ እጅግ በጣም ውድ ሆነባችሁ። እናም ጃኬቱ ውድ ስለሆነባችሁ መለሳችሁት። ነገር ግን ለካ የተሳሳተ ክፍያ ካርድ ነበር የተመለከታችሁት። ትክክለኛው ካርድ 2500 ሚል ሌላ ከጎኑ አገኛችሁ። በዚህ ሰዓት ላይ እጅግ በጣም ርካሽ ነው የሚሆንባችሁ ያ ጃኬት። ምክንያቱም መጀመሪያ ላይ 4000 ሚሊዮን ነው ያያችሁት። ይህ ነው እንግዲህ ኤንከሪንግ የሚባለው። ሰዎች ስንባል የምናስተውለው ፈርስት ፒስ ኦፍ ኢንፎርሜሽን ላይ ብቻ ነው። ይህንን ስለሚያውቁ ነው መኪና ሻጮች እጅግ በጣም ውድ ኤክስፔንሲቭ የሚያምር መኪናቸውን መጀመሪያ ፊት ለፊት ላይ የሚያስቀምጡት። መኪና ለመግዛት ስትሄዱ መጀመሪያ ላይ ውዱን መኪና ያሳያችኋል። ከዛም በኋላ ወደ ውስጥ ገብታችሁ ሌሎቹ መኪና ስትመለከቷቸው እነዛ መኪኖች ለእናንተ እጅግ በጣም ርካሽ ነው የሚመስላችሁ። ነገር ግን እኮ እጅግ በጣም ውድ ሊሆኑ ይችላሉ እነዛ መኪኖች ራሱ። ታዲያ እንዴት ነው ኤንከሪንግን ኮንትሮል ማድረግ የምንችለው? ኤንከሪንግን ኮንትሮል ለማድረግ ማይንዳችሁን ሁልጊዜ ሊሚት ገደብ አበጁለት ላይመራችሁ። ሁልጊዜ ለምሳሌ ሾፕ ስትወጡ ሜንታል አማውንት ይኖራችሁ። ሁልጊዜ እኔ መገዛው በዚህ ዋጋ ነው እስከዚህን ድረስ እገዛለሁ ብላችሁ ማለት ነው። እናንተ ካሰባችሁት ሊሚት በላይ ከሆነ ያንን ነገር አታርጉት። ኮንፈርሜሽን ባይስስ። ኮንፈርሜሽን ባይስ የምንለው አንድ ነገር ማረጋገጥ ስንፈልግ ማለት ነው። ለምሳሌ አንድ ነገር አምነናል፣ ያ ነገር ትክክል መሆኑን ኮንፈርሜሽን እንፈልጋለን። ከፕላትፎርሞች ላይ ሊሆን ይችላል። ይህ ነገር ትክክል ነው። ለምሳሌ አዲስ ትምህርቶችን ለመማር ይህ ዌብሳይት ትክክል ነው። ብዙ ሰርች ታረጋላችሁ፣ ሰዎች የሚሰጡትን ኮሜንቶች ታነባላችሁ። እኛ ሰዎች ስንባል ከኢንፎርሜሽን ጋር ፕሪቪየስ ኢንፎርሜሽኖችን ነው ምናምነው የመጀመሪያ የነበሩት። እኛ ሰዎች ስንባል አንድ ነገር ስናምን ለዛ ነገር ኤቪደንስ ማረጋገጫ እንፈልጋለን። ለምሳሌ አንድ ትምህርት እየተማራችሁ ምድር እኮ ጠፍጣፋ ነች የሚል ትምህርት እንኳን ብትማሩ ያንን ነገር ለማረጋገጥ ኤቪደንስ ትፈልጋላችሁ። እሱ ብቻ ሳይሆን ደግሞ የኢንፎርሜሽን በየቦታው ነው የሚሄደው ማለት ነው።
እሱ ብቻ ሳይሆን ደግሞ ተመልከታችኋል ይሄ ፖለቲካ ሰልፎች ላይ ምናምን ሰዎች የሚመለከቱት ባነሮችን ለማንበብ ማን ምን አለ የተለጠፉትን ነገሮች ነው ሰዎች በመጀመሪያ ላይ የሚፈልጉት። ኮንፈርሜሽን ባይስ የምንለው እጅግ በጣም አደገኛ ነው። ለምሳሌ እስቲ ያስቡት አንድ ዶክተር ሰርጀሪ ሊያደርግ ነው። ከዛም በኋላ አዲስ የህክምና ኢንፎርሜሽን እንደወጣ ሰማ። እጅግ በጣም ነው ሰርጀሪውን ለማድረግ የሚዋከበው። ስለዚህ በዚህ ሰዓት ላይ የምትሰሟቸውን ኢንፎርሜሽኖች ኢግኖር ማድረግ ጀምሩ። ምክንያቱም ሁሌ ኢንፎርሜሽኖችን የምትሰበስቡ ሁሌ ኢንፎርሜሽኖችን የምትሰሙ ከሆነ አዲስ ነገሮችን ለማድረግ እጅግ በጣም ትቸገራላችሁ። ለምሳሌ እንደዛ ዶክተር ማለት ነው ያ ዶክተር ሰርጀሪ ሊያደርግ ነው፣ አዲስ ኢንፎርሜሽን መጣ፣ ሰርጀሪ አያደርግም ማለት ነው የዶክተር እድሜ ልኩን። ምክንያቱም በህክምና ላይ በየጊዜው የተለያዩ ነገሮች ስለሚመጡ። እኔ ህክምና አልኩኝ እንጂ እናንተ ባላችሁበት የኔ ኢንፎርሜሽን ባይሰስ ምንድነው ብላችሁ ራሳችሁን ጠይቁ። ለዛሬ ያዘጋጀሁላችሁ ቲንክ ፋስት ኤንድ ስሎው ቡክ ይሄንን ይመስል ነበር። ስላዳመጣችሁኝ አመሰግናለሁ። ሞር ተጨማሪ መጽሐፎችን የምትፈልጉ ፐርሰናል ዲቨሎፕመንት ሊሆን ይችላል፣ ቢዝነስ፣ ሳይኮሎጂ፣ እነዚህ መጽሐፎች የምትፈልጉ ከሆነ ፕሌሊስት ላይ ቼክ ማድረግ